ሀይሚዬ አልቅሳ አስለቀሰችኝ። በእንደዚህ አይነት ህይወት ውስጥ ያሳለፉ በጣም ብዙ እህቶች አሉና ይህን ስሜት የሚያቅ ያቀዋል ስሜቱ ምን ያክል ልብ እንደሚሰብር ማለት ነው። እና ዛሬ ሚፍታ ቤት የተለቀቀውን ቪዲዮ አይታችሁ ከሆነ ልጅቷ ስትቀመጥ ወንበሩ ነካ ሲያደርገው የሆነ ሸርተት ያለ ነገር አለ። እዩት፣ በደንብ አድርጋችሁ አስተውላችሁ ማለት ነው። ያው እነሱ ስራ ነው እየሰሩ ያሉት ግን ቅመምዬ ደግሞ በዚህ ልክ ስታለቅስና ሆስፒታል ተኝታ እንደዚህ ሁና በማየታችን ትንሽ ከባድ ነው ስሜቱና ግን ያመጡት አይዲያ ግን በጣም ብዙ እህቶች የተጎዱበት የተሰበሩበት ብዙ ያዘኑበት ብዙ ትምህርት ይሰጣል በእርግጥ ማለት ነው እንጂ ይሄ እውነተኛ ነገር ቢሆን ኑሮ ሚዲያ ላይ አያመጡትም በእርግጠኝነት ማለት ነው። ልጅቷ ደግሞ አላረገዘችም። ያረገዘችም ደግሞ የስድስት ወርም እርጉዝም አትመስልም። በደንብ አድርጋችሁ እዩዋት። ሰፋ ሰፋ ያለ ልብስ እየለበሰች ነው እንጂ ማለት ነው። እና ብሩኬ ደግሞ እንደማያደርገው በጣም እርግጠኞች ነን። ብዙዎች በጣም እርግጠኞች ነው። እኔ ራሴ በጣም እርግጠኛ ነኝ በነገራችሁ ላይ ማለት ነው። እና ብሩኬ እንደዛ አይነት ነገር አያደርግም ግን እንደዚህ የሚያደርጉ በጣም ብዙ ወጣቶች አሉ በነገራችን ላይ። አብሶ ደግሞ አረብ ሀገር ያለን እህቶች የተሰበሩ እህቶች አሉ በእንደዚህ አይነት በጣም ብዙ 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 ነገር ማለት ነው። እና እነሱ አሁን ላይ ስራ ነው የያዙት፣ ይስሩ ግን ሲሰሩ ደግሞ የሆነ የሚጠቀሟቸውን ቃላቶች በደንብ አድርገው አሁን ብሩኬ እርግጠኛ አይደለም አላደረኩም ይላል። ቅመምዬንም ለማሳመን ይሞክራል፣ አላደረኩም ይላል። ቅመምዬ ደግሞ ለማመን በጣም ከብዷታል። በጣም ከባድ ነው በነገራችሁ ላይ ይህን ስሜት ያውቀዋል። እኔ በተወሰነ መልኩ የሆነ የችግሩ መንገድ ይለያያል እንጂ በተወሰነ መልኩ በእንደዚህ አይነት ህይወት ውስጥ አለፍ ያለውኝና ስሜቱን አውቀዋለሁ። ምን ያህል ልብ እንደሚሰብር በምትወዱ ሰው የኔ በምትሉ ሰው ምን ያህል መከዳትን፣ እምነት ማጣትን ህይወታችሁ የሆነ እኔ አላቅም በምን ቃል እንደሚገለጽ አላቅም። እና በጣም ከባድ ነው ስሜቱ ማለት ነው። እና ቅመምዬ ደግሞ ጠንካራ ልጅ ናት። አይዟችሁ፣ ነገ አሁን ንቅት ብላ ቆፍጠን ብላ እንዴት አድርጋ እንደምትሄድበት ታያላችሁ ማለት ነው። እና ግን ሀብቴም በወንድሙ ላይ በጣም እርግጠኛ ነው፣ እንዳያችሁት ነው። እውነት እንኳ አድርገው ቢሆን የኔና ያንተ ጉዳይ ሲል ነበር አይታችሁ ከሆነ ማለት ነው። እና ስራ እየሰሩ ነው። ያው ብዙዎቻችሁ ነገሮች በጣም ያስደነግጣሉ፣ ግን ብዙ ነገሮችን ያስተምራል ብዬ አስባለሁ በነገራችሁ ላይ ማለት ነው። አንዳንዶቻችሁ ያው ስራ አይደለም እውነት ነው እያላችሁ ነው። ስራ ባይሆንና እውነተኛ ህይወት ቢሆን እዚህ ሚዲያ ላይ ያወጡትን በነገራችሁ ላይ ማለት ነው። ልጅቷስ እስከዛሬ የት ነበረች? የት ነበረች? 6 ወር ማለት እኮ ቀላል ነገር አይደለም በነገራችሁ ላይ። ጽንስ እየገፋ ሲመጣ እንዴት ነው እውነት የወለዳችሁ ታውቁታላችሁ። አርግዛችሁ የወለዳችሁ የ4 ወር የ5 ወር የ3 ወር እርጉዝ የ6 ወር እርጉዝ እንዴት እንደሆነ የሆነ የወለዳችሁ ካላችሁ ታውቁታላችሁ ብዬ አስባለሁ። ግን ቢያንስ እንኳ የሆነ የ6 ወር ሲባል የሆነ ገፋ ያደረገ ነው እውነት ለመናገር። እና ግን ልጅቷ የሆነ ሰፋ ሰፋ ያለ ልብስ ስለምትለብስ ያረገዘች ነው የምትመስለው። ዛሬ ግን ደግሞ ሚፍታ ቤት ስትቀመጥ ደግሞ ሚፍታ ቪዲዮ ላይ ማለት ነው ገብታችሁ በደንብ አድርጋችሁ አስተውላችሁ እዩት። እኔ በደንብ አድርጌ ደግሜ ደጋግሜ ለማየት ሞክሬያለሁኝ እና ነገሮች ይስተካከላሉ። ግን ከዚህ በኋላ ራሱ ልጅቷ በምን አይነት መንገድ እንደሚቋጩት ባላቅም 3 ወር ከዚህ በኋላ እንግዲህ 9 ወር ነው የሚወለደው አይደለ? አሁን 6 ወር ተብሏን 9 ወር ነው። ከዛ 3 ወር ይቀራል ማለት ነው። 3 ወር እንግዲህ ልንቀጣ ነው ማለት ነው ቤተሰብ። ወይኔ መድኃኒዓለም አባቴ። ብሩኬ ደግሞ እርግጠኛ ሁነክ ቪዲዮ ራሱ በደንብ እንትን እንድል አድርገህ ብታደርገው በጣም አሪፍ ነው። የሆነ ውዝግብግብ ያለ ነገር ውስጥ ባትገባ። በቃ ካላደረክም ነው አለቀ። በቃ እንደዛ ነው መሆን ያለበት እንጂ ነው አይደለም በጣም ይከብዳል። የሆነ ለመናገርም ለመወሰንም ትንሽ ይከብዳል ብዬ አስባለሁ። እና
ቤተሰብ ብዙዎቻችሁ በጣም ተጨንቃችኋል። አትጨነቁ፣ ነገሮች ሁሉ ይስተካከላሉ። እሺ እህቶቼ፣ ብዙ እህቶች ስለምትጨናነቁ ማለት ነው። ያው አንድ ስራ ሲሰራ ተተውኖ ነው የሚሰራው አይደለም፣ ሁናችሁ ነው የምትሰሩት። መለቀስ ያለበት ቦታ ከሆነ አልቅሳችሁ ነው፣ መሳቅ ያለበት ቦታ ከሆነ አልቅሳችሁ ነው የምትሰሩት። እና በርቱልኝ እህቶቼ፣ እናንተ አትጨነቁ ለማለት ያክል ነው። እና መልካም ጊዜ ይሁንላችሁ። ነገ ደግሞ ቸር ወሬ ያሰማን። ሀይሚዬ ደግሞ ያው መግቢያ ሰርታ ትመጣለች ብዬ ተስፋ አደርጋለሁ።